የኢትዮጵያ ብሔራዊ ባንክ የዳይሬክተሮች ቦርድ ነሐሴ 1 ቀን 2015 ባካሄደው መደበኛ ስብሰባ የዋጋ ንረትን በሁነኛ መልኩና በቀጣይነት ሊቀንሱ የሚችሉ በርካታ የፖሊሲ ማሻሻያዎች እንዲደረጉና ወዲያውኑ ተፈጻሚ እንዲሆኑ ወስኗል። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒ ሳፕላይ እጥረት እንዲከሰት አድርጓል። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። ሰላም እንዴት አላችሁ? የተወደዳችሁ የከፍቲው አድማጭ ተመልካቾች፣ በዛሬው መረጃችን የሪል ስቴት ቤቶች ገበያን ነባራዊ ሁኔታ ዛሬ ዳሰሳ እናደርጋለን። በዚህ ዳሰሳ ዋና ትኩረታችን የሚሆነው ከ2015 ዓ.ም ጀምሮ በሪል ስቴት ደረጃ የሚሸጡ የአፓርትመንት ቤቶች ዋጋ መጠነኛ ቅናሽ ማሳየቱን የገበያው ሁኔታ ያሳያል። እንደዚሁም ደግሞ በቅርቡ የብሔራዊ ባንክ በ2018 ዓ.ም ለባንኮች ተጥሎ የነበረው የ14 በመቶ የብድር ጣሪያ ይነሳል መባሉን ተከትሎ ደግሞ የቤት ዋጋ ከነበረበት ቅናሽ አሁን መጠነኛ ጭማሪ ለማሳየት ምልክቶች እየታዩበት ነው። ይህንን ሁኔታዎች በስፋት በትንታኔ የምናቀርብላችሁ ይሆናል። አብራችሁን ቆዩ። ለህይወቱ እጅግ ጠቃሚ ምክሮችና ተሞክሮች ከፈለጉ ቻናሉን አይለፉት፣ ይጠቅሙታል። ሰብስክራይብ ያድርጉት። በ2015 ዓ.ም መንግስት በብሔራዊ ባንክ በኩል ያወጣው አዲስ መመሪያ ባንኮች የአጠቃላይ አመታዊ ትርፋቸውን 14 በመቶ በታች ነው ማበደር የሚችሉት የሚል መመሪያ ማውጣቱን ተከትሎ የጥሬ ገንዘብ ፍሰት ወደ ገበያው እንዳይገባ በመከልከሉ የተነሳ ከፍተኛ የሆነ የብር እጥረት አጋጥሞ በሪል ስቴት ገበያው ላይ በጣም በልዩ ሁኔታ የዋጋ ቅናሽ እንዲደረግ አድርጎ አጠቃላይ ደግሞ የዋጋ ግሽበቱን ከ33 በመቶ ወደ 13 በመቶ ዝቅ እንዲል ማድረግ መቻሉን የኢትዮጵያ ገንዘብ ሚኒስቴርም እንደዚሁ ብሔራዊ ባንክ የሚያወጧቸው ዕለታዊ መረጃዎች ያሳያሉ። ይህ ብቻም አይደለም። በቅርቡ ደግሞ በ2018 ዓ.ም ይኸው በብሔራዊ ባንክ ተጥሎ የነበረው የ14% ወይም የ14 በመቶ የባንክ ብድር ገደብን ሙሉ በሙሉ እንደሚነሳ በሪፖርተር ጋዜጣ ላይ መነገሩና እንደዚሁም ደግሞ ብሔራዊ ባንክ ይህንንም ሁኔታ ሊያነሳ እንደሚችል መናገሩን ተከትሎ አሁን ላይ በሪል ስቴት ቤቶች ላይ መጠነኛ የቤት ዋጋ ጭማሪ እያደረገ ነው። ይህ ሁኔታ በአጠቃላይ የቤት ሽያጭ ሂደት ውስጥ የሚኖረው ሚና ምን እንደተመለከተ መረጃ ሰጣችኋለሁ። እንደምታውቁት የተወደዳችሁ የከፍ ተመልካቾች፣ መግቢያ ላይ እንደነገርኳችሁ የኢትዮጵያ ብሔራዊ ባንክ በ2015 ዓ.ም በያዝነው ወር ማለትም ሰኔ መጨረሻ ላይ አጠቃላይ የፊስካል እንቅስቃሴውን በተመለከተ የሀገሪቱን አበይት የገንዘብ እንቅስቃሴዎችን በተመለከተ መረጃ ሰጥቶ ነበር። በመረጃው ጊዜ የነበረው የዋጋ ግሽበት እንዲገታ ለማድረግ እንደዚሁም ደግሞ መንግስትን የመበደር አቅምን ለመወሰን በሚል ሁለት አበይት የሆኑ ውሳኔዎችን ወስኖ ነበር። አንደኛው መንግስት ከብሔራዊ ባንክ የሚበደረውን ብድር ከ60 በመቶ እንዳይበልጥ ለማድረግ መታቀዱን፣ እንደዚሁም ደግሞ ባንኮች ወደ ገበያው ወይም ደግሞ በብድር መልክ ወደ ገበያው የሚለቋቸው የገንዘብ መጠን ከአጠቃላይ ትርፋቸው ከ14 በመቶ በላይ እንዳይሆን የሚል እነዚህ ሁለት ትልልቅ ፖሊሲዎችን በመመሪያ መልክ አውጥቶ ማስተግበሩ የሚታወስ ነው። ከላይ የተዘረዘሩትን የተለያዩ የዋጋ ንረት ማርገቢያ ጥረቶችን በተመለከተ የኢትዮጵያ ብሔራዊ ባንክ የሚጫወተው ሚና የጎላ ነው። በመሆኑም የኢትዮጵያ ብሔራዊ ባንክ የዳይሬክተሮች ቦርድና ስራ አመራር በያዝነው የ2016 በጀት ዓመት የዋጋ ንረትን ለመቀነስ ቅድሚያ ሰጥተው በቁርጠኝነት ይሰራሉ። ሰፊ ውስጣዊ ግምገማ በማድረግና ያለፈው ዓመት የብድር እድገት ዋጋን የማረጋገጥ ጥረታችንን ያሉበትን ውስንነት በመረዳት በዘንድሮው በጀት ዓመት ለመንግስትም ሆነ ለግሉ ዘርፍ በሚሰጠው ብድር ላይ ገደብ ለማስቀመጥ ወስነናል። ከዚህም በመነሳት የዋጋ ንረትን ለመቀነስ የሚረዱ የሚከተሉትን የፖሊሲ እርምጃዎችን እንወስዳለን። 1.
እንደ አጠቃላይ ግብ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን በ2016 በጀት ዓመት ሰኔ መጨረሻ ከ20 በመቶ በታች በ2017 ደግሞ ከ10 በመቶ በታች ለማውረድ ይሰራል። ሁለተኛ፣ በ2016 በጀት ዓመት ሰኔ መጨረሻ የሀገር ውስጥ ብድር እድገት በ14 በመቶ ጣሪያ ይገደባል። ከዛም ከ2015 ሐምሌ ወር ጀምሮ ባንኮች የተባለውን መመሪያ ቀጥታ መተግበር ሲጀምሩ ወደ ገበያው የሚገባው የጥሬ ገንዘብ መጠን በእጅጉ ቀንሷል። ይህን ምክንያት በማድረግ በርካታ ሪል ስቴት ድርጅቶች ቤት የሚገነቡበት ገንዘብ አጥተው ከፍተኛ የሆነ የዋጋ ቅናሽ አድርገው በተጨማሪም ደግሞ በእጃቸው የያዙትን ቤት ጭምር አውጥተው እንዲሸጡ አስገድዷቸዋል። እዚህ ላይ ደግሞ የመንግስት የአከራይ ተከራይ አዋጅ ደግሞ ተጨምሮበት በሪል ስቴት ውስጥ አንድ ቀን በትርፍ እንሸጠዋለን ብለው አከማችተውት የነበረው ቤት እንደ ኪራይ ስለሚቆጠር ግብር እንዲከፍሉበት መደረጉን ተከትሎ ያለ ገቢ ግብር አንከፍልም በሚል አብዛኞቹ ለኪራይና ለሽያጭ እንዲያወጡት አድርጓል። መንግስት በዚህ መንገድ የወሰደው እርምጃ በጣም የተጠናከረና ለቤት ገዢዎች ጥሩ ቢሆንም በአብዛኛው ቤት ሻጮች ላይ ግን ከፍተኛ ችግር አስከትሏል። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት፣ የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችል። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት። ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው። እንዴት ማለት ጥሩ መልሱ ምን መሰላችሁ? አብዛኛው ቤት ገዢ የሚያገኘው ገንዘብ ወይ ከባንክ ተበድሮ ነው፣ አለበለዚያ ደግሞ ከባንክ ተበድሮ በሚያንቀሳቅሰው ቢዝነስ በሚያገኘው ገቢ ነው። ግልጽ ነው አይደለ? እነዚህ ነገሮች በሙሉ ባንኮች ማበደር ሲያቆሙ አጠቃላይ ገንዘብ እጅ ላይ ይጠፋል ማለት ነው። በኢትዮጵያ የቤት ማርኬት ውስጥ ያጋጠመው ችግር ላለፉት 2 ዓመታት ይሄ ነው። አብዛኛው ሰው በሀገር ውስጥ የሚገዛና የሚሸጥ ስለነበረ አጠቃላይ የሪል ስቴት ገቢው ወይም የሪል ስቴት ገበያው እንቅስቃሴው ባንኮች ብድር በማቆማቸው የተነሳ ወይም ባንኮች የሚሰጡትን የብድር መጠን በመገደባቸው የተነሳ ከፍተኛ የገንዘብ እጥረት አጋጥመዋል። ይሄ የከፍተኛ የገንዘብ እጥረት ማጋጠም ደግሞ በሪል ስቴት አልሚዎችም በሪል ስቴት ቤት ገዢዎችም ላይ ያጋጠመ ነበር። በዚህ ምክንያት አንድ ችግር ተፈጠረ። ምን? እጅግ በጣም ብዙ ቤት ሻጭ መጣ፣ እጅግ በጣም ትንሽ ቤት ገዢ ገበያው ላይ ወጣ። የነዚህ የገዢና ሻጭ ወይም የፍላጎትና አቅርቦት አለመጣጣም ደግሞ በከፍተኛ የሆነ አርቲፊሻል የዋጋ ቅነሳ አስከትሏል። ይህንን ለማስረዳት ያክል አርቲፊሻል ያልኩበት ምን መሰላችሁ? በተገቢ ሁኔታ ገንዘብ ወደ ገበያ ውስጥ ገብቶ በዛው ልክ ደግሞ የቤት ፍላጎቱን የሚያስተናግድ የቤት አቅርቦት ተሰርቶ ቢሆን ኖሮ መደበኛ የዋጋ ቅናሽ ይኖረው ነበር። አሁን ባለው ሁኔታ ግን በአመት 438,000 ቤቶች በየአመቱ ተጨማሪ ፍላጎት እንዳለ የተሰሩ ጥናቶች ያመለክታሉ። ይህም ሪፖርተር ጋዜጣ ይህንን ጉዳይ ይዞት ወጥቷል። ከዚህ በመነሳት እንግዲህ በየአመቱ 438,000 ቤቶች የማይገነባበት የኢትዮጵያ ሪል ስቴት ዘርፍ ምን አግኝቶ ነው ዋጋው የቀነሰው ካላችሁ ገበያው ላይ ካሽ ስለጠፋና ስለጠፋ ብቻ ነው። በዚህ ምክንያት ታዲያ ላለፉት 2 ዓመት ማለትም ከ2015 ዓመተ ምህረት ሐምሌ ወር ጀምሮ እስካሁኑ ደቂቃ ድረስ የቤት ዋጋ እምብዛም ለውጥ ሳያሳይ ማለትም እድገት ሳያሳይ የዋጋ እድገት ማለቴ ነው። እንደዚሁም ደግሞ የሽያጭ መጠኑ በዝቅተኛ ሁኔታ እንዲሄድ አድርጎ ገበያው ተቀዛቅዟል ማለት ይቻላል። በዚህ ምክንያት እንግዲህ ሪል ስቴት ድርጅቶች ከፍተኛ የሆነ የፋይናንስ ችግር ውስጥ እንዲገቡ አድርጓቸዋል። እንዲያም ሆኖ
እንዲያም ሆኖ አብዛኞቹ ሪል ስቴቶች ደግሞ ለመሸጥ እየጣሩ ባሉበት ጊዜ የማክሮ ኢኮኖሚ ማሻሻያ ተደርጎ ብር ከዶላር ያለው ልዩነት በከፍተኛ ሁኔታ እንዲርቅ አደረገው። ይሄ ደግሞ ሌላው ተጨማሪ ችግር ሆኖ ቆይቷል። የተወደዳቸው የከፍ ተመልካቾች፣ አሁን እንግዲህ ሰሞኑን የወጣው መረጃ ደግሞ ይሄንን የሚቀለብስ ሆኖ ተገኝቷል። ምን? ባንኮች የማበደር አቅማቸው ከ2018 ዓ.ም በጀት ዓመት ማለትም ከመስከረም ጀምሮ በኢትዮጵያ አቆጣጠር ከመስከረም ጀምሮ ገደቡ ሊነሳላቸው ስለመሆኑ ተነግሯል። ይህ ምን ማለት ነው? ለቤት ገዢና ለቤት ሻጭ ምን አይነት ውጤት ያመጣል የሚለውን ደግሞ እንደተለመደው መረጃው ልስጣችሁ። አንደኛ፣ ቤት ገዢዎች ቤት መግዛት ካለባችሁ በእነዚህ እስከ መስከረም ባለው ጊዜ ውስጥ ቶሎ ገዝታችሁ ብትጨርሱ ይመከራል። ቤት ሻጮች ደግሞ አስፈላጊና አንገብጋቢ ወይም አስቸኳይ ካልሆነ በስተቀር ቤታችሁን አሁን ባትሸጡ ይመከራል። ለምን? ባንኮች የማበደር አቅማቸውን ሙሉ ፐርሰንት ይጠቀማሉ ተብሎ አሁን ላይ እየተወራና እየተደረገ ያለውን ነገር ልንገራችሁ። በተለይ በኮንዶሚኒየም ቤቶች አካባቢ ላይ ያለውን ውዥንብርና ሩጫን ብነግራችሁ በጣም ትገረማላችሁ። ኮንዶሚኒየም ቤቶች አካባቢ ላይ የባንክ ሰራተኞች ቤት ለመግዛት አሰፍስፈው ገና ሳይፈቀድ ገና ለገና ይፈቀዳል በሚል አማርኛ ብቻ ቤት እየፈለጉና ቀድመው እየያዙ ናቸው። ይህም የሚይዙበት መንገድ በብድር እንደዚሁም ደግሞ በዋስትና ማለትም በቀብድ ዋስትና አስቀድመው ቤቶችን እየያዙ ይገኛሉ። ገብቷቸዋል አይደለ? ስለዚህ እንደሚባለው ቀጥታ ባንኮች የማበደር አቅም የሚፈቀድላቸው ከሆነ ለሰራተኞቻቸውም እንዲሁም ለደንበኞቻቸው በገፍ ገንዘብ ማበደር ይጀምራሉ። ያ ማለት ደግሞ በኢትዮጵያ ገበያ ውስጥ አጠቃላይ የካሽ እንቅስቃሴ በከፍተኛ ሁኔታ ይጨምራል ማለት ነው። እሱ ደግሞ ገበያውንም እንደገና ያንቀሳቀሰውና የማይንቀሳቀሱ ሀብቶች ላይ ዋጋቸው አሁን ካለበት እንዲጨምር ያደርገዋል ተብሎ እየተጠበቀ ነው። ስለዚህ ቤት ገዢዎች ይሄኛው እድል የሚመጣ ከሆነ አሁን ካለው የተሻለ ዋጋ አውጥታችሁ በቀጣይ ከመስከረም ወር በኋላ ቤታችሁን የመሸጥ እድል ይኖራቸዋል። ስለዚህ አስቸኳይ ነገር ካልገጠማችሁ በስተቀር አሁን ላይ ቤቱን ለመሸጥ ባትፈጥኑ ይመከራል። ሁለተኛው ነገር ደግሞ ቤት ገዢዎች ነው። ለቤት ገዢዎች እንደዚህ ወቅት በጣም ምቹ ጊዜ የለም። እንዲህ ስል ብዙዎቻችሁ ደላላ ምናምን ትላላችሁ፣ ግን ተናግሬ ያልሰማ ሰው ያጋጠመውን እያያችሁ ነው። የዛሬ 2 ዓመት በተመሳሳይ ብሔራዊ ባንክ ይህንኑ መረጃ ሲያወጣ ልክ እንደዚሁ ተመሳሳይ ትንታኔ ሰጥቻችሁ ነበረ። ምን? ቤት ሻጮች ቤት የምትሸጡ ካላችሁ ቶሎ ሽጡ ስል ደላላ ልታሻሽጥ ፈልገ ነው አላችሁ። ግን አልነበረም። ያው አሁን አብዛኛው ሰው በሙሉ ማለት ይቻላል ሻጭ ሆኖ ገበያው ላይ ወጣ። ገዢ ግን በጣም ጥቂት ሰው ሆነ። አሁን ሻጭ እየለመነ ነው፣ ገዢ ደግሞ እየተለመነ ነው። ይሄ ሁኔታ ዋጋ ሊራከስባቸው ስለሚችል ቶሎ በሉ ብዬ በጣም በተደጋጋሚ ተናግሬ ነበረ። ግን የሰማ አልነበረም። ያው የሰማም ሊኖር ይችላል አላቅ፣ ግን ያልሰሙ እንደነበሩ በቴክስታቸው ላይ እዚህ ኮመንቱ ላይ አይቻለሁ። አሁንም ደግሜ የምናገረው ይሄንን ነው። ያው ይሄ ቪዲዮ ፍርድ ይሆናል ልክ እንደ ባለፈው ቪዲዮ። እሱንም ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ላይ ያስቀምጫለሁ። የዛሬ 2 ዓመት በ2015 ዓመተ ምህረት የለጠፍኩትን ቪዲዮ ለምስክርነት እዚህ ቪዲዮ ከስር ኮመንት ላይ ሊንኩን አስቀምጥላችኋለሁ። በጣም ትገረማላችሁ። እንዲህ ብሎ ነበረ ወይ ትላላችሁ። እውነት ለመናገር እኔ ኢኮኖሚስት ብኛ አይደለም፣ ግን የኢትዮጵያ ማርኬትን ለማወቅ በተለይ በሪል ስቴት ላይ ያለው ነገር በጣም ሲምፕል ኢኮኖሚክስ የሚከተል እንደሆነ ያስታውቃል። ምክንያቱም በአንድ ገበያ ላይ በጣም በርካታ ገንዘብ ከወጣ ወይም ገንዘብ ከገባ ሰው የተጠየቀውን ለመክፈል ሊገደድ ይችላል። እንደዚሁም ደግሞ ሪል ስቴቶች ከፍተኛ ዋጋ የመጥራት እድልም ሊኖራቸው ይችላል። ያን ሁኔታ ነበር የተናገርኩትና አሁን ደግሞ ተመሳሳይ ነገር እያጋጠመ ነው። ብሔራዊ ባንክ በ2018 ዓመተ ምህረት መስከረም ወር ላይ ገድቤው የነበረውን የንግድ ባንኮች የማበደሪያ ጣራ ወይም የትርፋቸውን 14% የሚለውን ጣራ አሁን እንዲነሳላቸው አደርጋለሁ የሚል ጭምጭምታ ሰጥቶ ነበረ።
በሚገርም ሁኔታ ይሄ ጭምጭምታ ከተሰማ በኋላ ሪል ስቴቶች ላይ የዋጋ ማሻሻያ ተደርጎ አይቻለሁ። ለዚህ ማስረጃው በባለፈው ወር ላይ የለቀኩላችሁ ቤት ነበረ። አንድ በ16 ሚሊዮን ብር ሲሸጥ የነበረ ባለ 2 መኝታ ቤት መሀል ከተማ ላይ የነበረ ቤት አሁን ላይ 1.8 ሚሊዮን ብር ጨምሮ እየተሸጠ ነው። እንደዚሁም ደግሞ ባለ 3 መኝታ ቤቱ በ17.3 ሲሸጥ የነበረው አሁን በ18.9 ሚሊዮን ብር እየተሸጠ ነው። ይሄ ቀላል ነገር እየነገረን አይደለም። በቅርቡ በጣም በርካሽ በኢትዮጵያ ብር ብቻ ሲባሉና ሲሸጡ የነበሩ ቤቶች አሁን ላይ ግን ዶላርንም መልሰው እያስገቡ እንደሆነ ምልክቶች እየታዩ ነው። በተለይ ደግሞ በመካከለኛው አዲስ አበባ እንደ አዲስ እየለሙ ባሉ ሰፈሮች ላይ የሚገነቡ ቤቶችና የተገነቡ ቤቶች ዋጋቸው በዚህ ደረጃ እየተጠራ ነው። እንግዲህ ምን ትላላችሁ? የሚያሳየን አዝማሚያው ወደ ቤት ዋጋ መጨመር ነው። ስለዚህ ቤት ገዢዎች አሁን በትክክል የምገዙበት ጊዜ ይሄ ነው። እንደምንም ብላችሁ ቤታችሁን ግዙ። ወይም ደግሞ የምትቀያይሩም ካላችሁ ይሄንን ሽጬ ያንን ገዝቼ የምትሉም ካላችሁ ደግሞ አሁን ጊዜው ነው። ምክንያቱም ለመሸጥ አሁን ጊዜ ባይሆንም ግን ሽጣችሁ ለመቀየር ከሆነ ደግሞ ያላችሁ አማራጭ ይሄ ነው። በተለይ ልብ አድርጉ። መሀል ከተማ ላይ ቆንጆ ቤት ሽጣችሁ ወደ ዳር ወጥታችሁ ቤቶች ወይም 2-3 ቤቶች ገዝታችሁ ለቤተሰብ ለሚከራይም አደርጋለሁ ብላችሁ ያቀዳችሁ ሰዎች ግን ሳትበሉ በፊት ቶሎ ብላችሁ ወስኑ። ይሄ የኔ እንግዲህ ወንድማችሁ መልእክት ነው። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ደግሞ የእናንተ ጉዳይ ነው። ቢያንስ እንኳን ሌላ የኢኮኖሚ ባለሙያዎችን ደግማችሁ አማክሩበት። ይህን መነሻ ያዙና እንደዚህ እየተባለ ነው እንዲህ የሚሆን ከሆነ የምር እነሱ እንዳሉት እንደዚህ ይሆናል ወይ ብላችሁ አማክሩ። ትክክለኛ መረጃውን እነሱ ይሰጧቸዋል። ግልጽ ነው አይደል? ስለዚህ ባካችሁ የከፍ ተመልካቾች መረጃውን ተጠቀሙበት። ይሄ ነው በአጠቃላይ የዚህ መረጃ ስጠቀልልላችሁ 2 መልእክቶች አሉት። አንደኛው መንግስት በባንኮች ላይ የሚሰጠው የጊዜ ገደብ ወይም የማበደሪያ ገደብ በ2018 ዓ.ም መስከረም ወር ላይ ሊነሳ እንደሚችል ተናግሯል። ደሞም ያደርገዋል። ስለዚህ ይሄ የሚነሳ ከሆነ ደግሞ ኢኮኖሚካል ኢምፓክቱ ቀላል ስለማይሆን በቤት ገዢና በቤት ሻጮች ላይ የራሱ አስተዋጽኦ ያመጣል። ግልጽ ነው። ሁለተኛው ነገር ቤት ሻጮች በቀጣዩ የቤት ዋጋ ከፍ ሊል ስለሚችል አትርፌ እሸጣለሁ ብላችሁ ያሰባችሁ ሰዎች ካላችሁ ደግሞ የፕሮፊት ማክሲማይዜሽናችሁ ገና ወደፊት የበለጠ ስላለ ለተወሰነ ጊዜ አቆዩት። ይህን ስል ግን በገበያ ውስጥ አርቲፊሻል እጥረት ለመፍጠር ሳይሆን ተፈጥሯዊ የሆነ አካሄድ እንዲሄድ ሪኮሜንዴሽን ለመስጠት ያክል ነው። ይህንን መረጃ ነው የሰጠኋችሁ። ይህ መረጃ የትኛውንም አካል ለመጥቀምም ለመጉዳትም ተብሎ የወጣ መረጃ አይደለም። ጀስት ለገዢና ሻጭ መረጃ ሆኗቸው ለውሳኔ እንዲረዳቸው ያክል የወጣ መረጃ እንደሆነ በቤት ገዢዎችም በቤት ሻጮችም ቦታ ያላችሁ ሰዎች በዚህ መንገድ እንድትረዱኝ በታላቅ ትህትና ጠይቃለሁ። እኔ ጨረስኩኝ። ስለተመለከታችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ ደግሞ ሌላ ርዕሰ ጉዳዮች ካሉ ይዤላችሁ እመጣለሁ። ለዛሬው ግን በዚህ ቆየን። ደግ ደጉን ያሰማን፣ ሀገራችንን ይባርክልን። ቻው።